እውነት እንዲቆመ በሚዲያ ፊት ክደትን አታሳይ። ወስን ስትይ ልረዳ ጋይስ አብርሃም እንዳልታመመና እስከዛሬ ድረስ እያስመሰለ እንደሆነ የሚያሳይ አዲስ መረጃ ወጥቷል ማለት ነው። ይሄ ነገር ብዙዎችን ያስደነገጠው። በነገራችን ላይ አብርሃም ምንን አስቦ ለምን ታርጌት ይህንን ሁሉ ነገር ሲያደርግ እንደነበረ በጣም ነው ግራ ያጋባኝ። ምክንያቱም ሩታ ጋር የቀረው ነገር አለ ወይ? ይሄ ልጅ ለምን በዚህ ልክ ማስመሰል ፈለገ? ምን አይነት ነገርን ማግኘት ፈልጎ ነው ይሄንን ሁሉ ድራማ ሲሰራ የነበረው ማለት ነው? ድራማውን ከሱ ውጪ አንድም ሰው ይሄንን ነገር አያውቅም ነበርና ትላንትና ውሽማውን ወይም አዲሷን ሚስቱን ልኮ ልብሱን ለመውሰድ ሞክሮ ነበረ፣ አልተሳካላትም። ዛሬ ላይ ደግሞ ራሱ መጥቶ ልብሶቹን ይዞ እንደሄደ ሰምቻለሁ ማለት ነው። ይሄ እጅግ በጣም የሚገርም ነው። በነገራችን ላይ አብርሃም ልብሴን አምጡልኝ እዚህ መሆን እፈልጋለሁኝ እስካላለ ድረስ ሄርሜላ ለልብስ ጉዳይ ብቻ ብላ መታ እንደዚህ አይነት ውዝግብ ውስጥ ከሩታ ጋር እንደማትገባ ግልጽ ነው። ለማንኛውም ሩታም ይህንን ነገር ካረጋገጠች በኋላ ህጋዊ ሂደቱን ተከትዬ እሄዳለሁኝ የሚል ምላሽ እንደሰጠች ሰምቻለሁ ማለት ነው። በተለይ ትላንትና ሄርሜላ መታ የሆነችው ነገር ልጅቷን የማይሆን ጦስ ውስጥ የሚከታት ነገር እንደሆነ ግልጽ ነው በነገራችን ላይ ማለት ነው። ምክንያቱም ራሱ አብርሃም መጥቶ ያንን ነገር ቢጠይቅ ኖሮ ኖ ፕሮብሌም ችግር የለውም ግን እንዴት መታሷ ልብስ አምጪ ብላ ሌላ ግርግር በሰው ቤት መታ ሌላ ድብድብ ውስጥ መግባቷ በደንብ ሊያስጠይቃት የሚችል ነገር ነው በነገራችን ላይ ማለት ነው። ሩታ ህጋዊ ሂደቱን ተከትላ ከሄደች ነገሮች ለሄርሜላ ቀላል እንደማይሆኑ ግልጽ ነው። ለማንኛውም በመግቢያ ላይ እንዳልኳችሁ አብርሃም እስከዛሬ ድረስ ምንም አይነት ህመም እንዳልነበረውና ነገሮችን በሙሉ ሲያስመስል እንደነበረ ለአብርሃም ቅርበት ያላቸው ሰዎች አረጋግጠዋል ማለት ነው። አሁንም ይሄ ነገር ሙሉ በሙሉ ይፋ አልሆነም፣ ግን እኔ ለምን ይሄንን ነገር ማድረግ እንደፈለክ በጣም ነው ግራ እየገባኝ ያለው። ለሩታ ያለ ስሟ ስም ሰጥታት፣ ለኤፍሬም ያለ ስሙ ስም አሰጥተህ ጠንቋይ ናቸው ጠንቋይ ቤት ሄደዋል መተት አሰርተው ነው እያስባልክ ይሄንን ሁሉ ትወና ስትተውን እጅግ በጣም ታሳዝናለህ። ደግሞ የሚያጠራጥር ነበር። የምሬን ነው የምላችሁ። በደንብ ለተመለከተው ሰው በጣም የአብርሃም ሁኔታ ያጠራጥር ነበር። ምክንያቱም የሰው ልጅ ቢያንስ የሆነ ፍንጭ ይኖረዋል። እንደዚህ አይነት ነገር ውስጥ ሲገባ፣ እንደዚህ ሲሆን፣ እንደዚህ አዳዲስ ነገሮችን ሲያሳይ ፍንጭ ሊኖረው ይገባ ነበር። አንተ ምንም የለውም። ደስ ሲል ትታመማለህ፣ ደስ ሲል ደግሞ ትመጣና ድኛለሁኝ ብለህ ጭራሽ ስምምነት አግሪመንት እስከ መፈራረም ደረጃ ድረስ ትደርሳለህ እና ለምን መታ ለምን መታ አሁን ይህንን አግሪመንት ተፈራረምክ? ለምን ከሩታ ጋር ጤነኛ ሆነ መተ የ500,000 እንትንን ልታከብር ቻልክ? ይሄ በጣም ብዙ ጥያቄ ሊያስነሳ የሚችል ነገር ነው። ምላሽ ስለሌለ ነው በነገራችን ላይ የምትደበቀው ማለት ነው አብርሽ። ምላሽ ስለሌለ ለዚህ ነገር የምትሰጠው ነገር ስለሌለ ተደብቀ ሴቶቹን ታጋፍጣለህ፣ ሴቶቹን ታጣላለህ፣ እህት ወንድሞችን እያመጣህ እዚህ ታባላለህ እና ይሄ ትክክል ያልሆነ ነገር ነው በነገራችን ላይ ማለት ነው። እኔ ከትላንት ጀምሮ ብያለሁኝ እስከ ዛሬ ድረስ መውቀስ የሌለብንን ሰዎች ነው እየወቀስን ያለ ነው። ለዚህ ነገር ሙሉ በሙሉ ተጠያቂ ሊሆን የሚችለው ራሱ አብርሃም ነው። በቃ ምንም ሆነ ምንም ማለት ነው። ምንም ሆነ ምንም አሁን እየተፈጠሩ ላሉ ነገሮች በሙሉ ከአብርሃም የተሻለ ተጠያቂ ሊሆን የሚችል ሰው የለም። እሱም ተመችቶታል በነገራችን ላይ ማለት ነው። በታመም ያለው ይሙድ ሌላውን ያሰድባል፣ ሌላውን መተታም ያስብላል፣ ሌላውን ጠንቋ ያስብላል፣ የፈለገውን ነገር ያደርጋል እና እህቶቹም አጠገቡ ላይ ያሉ ሰዎች በሙሉ እየደገፉት ነው፣ እሷን እንደ መጥፎ እያዩ ማለት ነው። እና ይሄ በደንብ መጣራት ያለበት ነገር ነው። ለማንኛውም እኔም የሰማኋቸውን ነገሮች ጨምሮ አንዳንድ ጉዳዮችን በዚህ ቪዲዮ እያነሳን ቆይታ እናደርጋለን ማለት ነው። ሰላም ሰላም፣ እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ ጉዳዮች ተመልሰን መተናል። በመግቢያ ላይ እንዳነሳሁት የአብርሃም ህመም ሙሉ በሙሉ ሳክስፎን እንደነበረ ማረጋገጥ ችለናል ማለት ነው። ምክንያቱም ዶክተሯም እዛ ጋር ፉሊ መናገር ስለደበራት ምናምን እንጂ የዛን ጊዜ ምንም አይነት ነገር እንደሌለበት ግልጽ ነው። እየወደቀ የነበረው ሲያስመስል ነበረ። ሆስፒታል የገባውም እዛ ጋር ግርግሮች እንዳይፈጠሩና ጉዳዩ ወደ ጣቢያ ወይም ወደ ህግ ቦታ ከሄደ ወደማይሆን ደረጃ እንደሚደርስ ሲገባው እዛ ቦታ ላይ ፌንት እንደበላ ሰው ወድቆ ነገሮችን ወደ ህግ ወይም ወደ ፖሊስ ቦታ እንዳይሄድ አደረገ። ምክንያቱም
ብዙ ነገሮች እንደሚወጡ ስለገባው ማለት ነው። ለማንኛውም ከዚህ በኋላም በጣም ብዙ መጣራት ያለባቸው ነገሮች እንዳሉ ልነግራችሁ እፈልጋለሁ በደንብ ማለት ነው። በተለይ እስከ ዛሬ ድረስ ይሄ ልጅ ታሟል፣ ይሄ ልጅ ደህና አይደለም፣ ወደ ጤናው መመለስ አለበት ምናምን እየተባለ በሱ ዙሪያ ያሉ ነገሮች ምንም ትኩረት አልተሰጣቸውም ነበር። ሰው ትኩረቱ ማን ምን አድርጎት ነው፣ ማን ነው ይሄንን ነገር ያደረገበት፣ ማን ነው ይሄንን ነገር ያሰራበት የሚለው ላይ እንዲጠመድ አድርጎ እሱ ከጀርባ በጣም ብዙ ስራዎችን እየሰራ እንደሆነ ልናረጋግጥ ችለናል ማለት ነው። ትላንትና ልብሱ ሊወሰድ የቻለበት ትልቁ ሪዝን ደግሞ ከሀገር ሊወጡ ፕሮሰሳቸውን እየጨረሱ ስለሆነ ነው። ለማንኛውም ዛሬ ላይ ወደ ሩታ መጥቶ ልብሱን ወስደዋል የሚባል ነገር ሰምቻለሁ። በነገራችን ላይ ምን ያክል ይሄ ነገር እውነት ይሁን አይዶኖ የማውቀው ነገር የለም። ግን ትላንትና ሄርሜላን ልኮ አላስፈላጊ ነገሮች ተፈጥረው ነበረ። ዛሬ ላይ ራሱ መጥቶ ልብሱን ወስዷል የሚባል ነገር ሰምቻለሁኝ እና ይህንንም ነገር እያደረገ ያለው አንዳንድ የሚፈልጋቸው ነገሮች ነበሩ። ከዛ ውጭም ደግሞ ለጉዞ የሚያስፈልጋቸውን ነገሮች በሙሉ ስለጨረሱ ለዛም ነው ያለውን ነገር በሙሉ ከሩታ ጋር ለመውሰድ ሚስቱን የላከው። ምክንያቱም በምን አይኑ መጥቶ ሊያደርግ ይችላል? በምን አይኑ ይሄንን ነገር ሊፈጽም ይችላል? እና እኔ አሁንም ሩታ መንቃት አለመቻለሽ በጣም ነው የሚያናድደኝ። የምሬ ነው የምልሽ። አብርሃም በቃ የዛን ቀን የተመለከትነው አብርሃም ያ 500K የተከበረለት ያ ከቴምር ሪል ስቴት ጋር አግሪመንት የፈጸመበት ስምምነት የፈጸመበት ቀን የነበረው አብርሃም ፍጹም ጤነኛ ነበር። አሁን ደግሞ እየተሻለው ነው ደህና እየሆነ ነው ምናምን እያሉ መጥተው ሙድ ሲይዙብሽ አንቺን ያለ ስምሽ ስም አሰጥተው ብዙ ነገር አድርገሻል ምናምን ልጁ እንዳይድን ያደረግሽው አንቺ ነሽ እያሉ በዚህም በዛም በቤተሰብም ዘንድ ብዙ ስም ሲያሰጡሽ ከርመው ዛሬ ላይ እሱ እዛ ከጀርባ ሆኖ ድራማውን ሲሰራብሽ ለምን ዝም ልቲ እንደምትቺ እንደኔ እየገባኝ አይደለም። ራስሽን ማስከበር ካለብሽ ራስሽን ማስከበር ባለብሽ መንገድ በሙሉ ራስሽን ማስከበር መቻል አለብሽ። የምሬን ነው የምልሽ። አንድ ኤፍሬም ለአንቺ በጣም ብዙ ዋጋ እየከፈለ እንደሆነ ነው እንደኔ የተረዱ ያሉት። በባለፈው የተሳሳተ ኢንፎርሜሽን ደርሶኝ ብዙ ነገሮችን ተናግሬው ነበረ። በጣም ነው በራሴ ያዘንኩት። የምሬን ነው የምላችሁ። አንዳንዴ ለካ ሰው ቅንም ሆኖ እውነትን ብቻ በመያዝም ብዙ ነገሮችን ሊያደርግ ይችላል እና ያንን ነገር ነው ሜቢ እየተረዱ ያሉት። እኔ ግን ምን ፈልገህ እንደሆነ ግራን የገባኝ። እቺ ልጅ እኮ ብዙ ነገር አብራችሁ አሳልፋችኋል፣ ብዙ መንገድ ተራምዳችኋል። ልጅነቷን ሰጥታለች፣ ከቤተሰቧ ባንተ ምክንያት ተጣልታለች። ይህንን ሁሉ ዋጋ የከፈለችልህ ልጅ ሳትታመም ታመም ያለው ብለህ እያስመሰልክ በዚህ ልጅ እሷን እንደ መተተኛ እንደ ጠንቋይ እንድትታይ ማድረግ እህቶች ወንድሞች መተው አላስፈላጊ ንግግሮችን እሷን እንደ መጥፎ እንደ ክፉ እንድትታይ ሚዲያው ላይ ራሱ ማለት ነው በኦዲየንስ ዘንድ ራሱ መጥፎ ሆና እንድትሳል ያደረጋችሁበት መንገድ እጅግ በጣም ያሳዝናል። ለዚህ ሁሉ ነገር ደግሞ ቁጥር አንድ ተጠያቂ አንተ ነህ። ማንንም አንወቅስም ከዚህ በኋላ ማንም ማለት ነው ማንም የአንተን ጥፋት የሚሸከምበት ምንም አይነት ምክንያት የለም። ለእያንዳንዱ ነገር ትልቁ ተጠያቂ አንተ ነህ። ደግሞ ቁጭ ብሎልሃል፣ የትም እንትን አትልም። ይሄ ነገር ይፋ መሆኑ አይቀርም። ይሄ ነገር መውጣቱ አይቀርም። ነገ እንደዚህ እናቱን ስታሰቃይበት የነበረው ልጅህ መልሶ አንተ ላይ ያዝናል። ይህንን መጠራጠር የለብም። ምናልባት ዛሬ ላይ ብዙ ነገሮች ሸፋፍነው አይታወቁብኝም አይታዩብኝም እያልክ ነበር። የዚህን ያክል ሞራልም እየሰጠ ያለው ነገር ይሄ ነው። እኔ ከዚህ በኋላ ሄርሜላን ራሱ መውቀስ አልፈለግም። በቃ እሷ በተሰጣት መንገድ ነው በተሰጣት ልክ ነው እየተራመደች ያለችው። እሱ በፈቀደላት መንገድ ነው እየሄደች ያለችው። ደረቷን ነፍታ ሄዳ ከሩታ ጋር ተጣልታ ልብስ እንድታመጣ ላካት። መታ ተጣልታ ልብስ ለመውሰድ ሙከራ አደረገች። ሰዎች ልጅ ምንም ጥፋት የለባትም እኮ እሱ በሰጣት እሱ በፈቀደላት መንገድ ነው እየተራመደች ያለችው። ስለዚህ በመጀመሪያ ደረጃ ሩታን ብትተዋትም የልጅህ እናት ናት። ለእሷ ክብር መስጠት ባለበት መንገድ ክብር ስጥ። ማንም እየፈለገ የተነሳ እየመጣ አንተን አስታኮ ልጅቷን እንዲሰድም ማድረግ የለብህም። በጣም ብዙ ተሰደበች፣ በእህቶች በወንድሞች ብዙ ነገር ተባለች፣ እንደ መጥፎ እንድትታይ ተደረገች እና ለአንተ ዋጋ በከፈለች ይሄ ሁሉ ነገር ሜቢ እንደኔ ይገባታል ብዬ አላስብም። የራስን ህይወት መኖር ከፈለግ የራስን ህይወት መኖር ትችላለህ እኮ። ልጅቷ አርፋ ስትቀመጥ መታችሁ ትቆሰቁሳላችሁ። በታመም ያለው ሙድ መተ ትገጥማለህ። ምንም ሰላሟን ልትሰጧት አልቻላችሁ። ለማንኛውም ከዚህ ጉዳይ ጋር ተያይዞ አዳዲስ ነገሮች የሚወጡ ከሆነ በኋላ ላይ ሌሎች ሀሳቦችን ለማንሳት እንሞክራለን። ዛሬ ቪዲዮ መለቀቁ አይቀርም። ዛሬ ግን ራስህ መተህ ስለ እያንዳንዱ ነገር ምላሽ መስጠት እንዳለብህ ይሰማኛል፣ እንደኔ ማለት ነው። ከዛ ውጭ ከጀርባው የሚወሩ ነገሮችን በሙሉ እንደ እውነት ነው የምንቀበልብህ። ጋይስ እናንተስ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።